በመርሳ ከተማ ነዋሪዎች በመላው የኢፌዴሪ የሕዝብ ተወካዮች ምክር ቤት በያዝነው ወር በነበረው መደበኛ ስብሰባ የደረቅ ቆሻሻ አያያዝና አወጋገድ ላይ ጥብቅ የሆነ አዋጅ አውጥቷል። አዋጁ በሕገ መንግሥቱ አንቀጽ 44 ላይ ማንኛውም ሰው ንጹሕና ጤናማ በሆነ አካባቢ የመኖር መብት አለው የሚለውን የመተግበር ሲሆን አሁን ላይ በየከተማው ያለው የኮሪደር ልማት በዘላቂነት ለማስቀጠል ይቻል ዘንድ ከዛሬ ጥር 23 ጀምሮ የዕቃ መያዣ ፕላስቲክ ወይም ፌስታል ይዞ የሚገኝና እነዚህ ማቴሪያሎች ግብይት የሚፈጽም ማንኛውም የንግድ ማህበረሰብ ከ2,000 እስከ 5,000 ብር ቅጣት እንደሚያስቀጣ ተደንግጓል። ስለሆነም የከተማ ነዋሪዎቻችን ይህንን አካባቢ የሚበክል የተከለከለ ፕላስቲክ ወይም ፌስታል ከመጠቀም እንድትቆጠቡና በምትኩ በቀላሉ ሊበሰብሱ የሚችሉና አካባቢን የማይበክሉ ከወረቀት ከጨርቅ የተሰሩ ባጎችን እንድትጠቀሙ እያሳሰብን አዋጁን ተግባራዊ በማድረግ የከተማችንንና የአካባቢያችንን ጤንነት እንድንጠብቅ እያልን አዋጁን ከዛሬ ጀምሮ እንደሚተገበር እያሳሰብን አዋጁን በማይተገብር ላይ ሕጋዊ እርምጃ የሚወሰድ መሆኑን በጸሎት እናሳውቃለን። የሀብሮ ወረዳ አስተዳደር ምክር ቤት አካባቢና ማህበረሰብ ደህንነት ጥበቃ ዘርፍ መልእክታቸውን ያስተላልፋል። በመርሳ ከተማ ነዋሪዎች በመላው የኢፌዴሪ የሕዝብ ተወካዮች ምክር ቤት በያዝነው ወር በነበረው መደበኛ ስብሰባ የደረቅ ቆሻሻ አያያዝና አወጋገድ ላይ ጥብቅ የሆነ አዋጅ አውጥቷል። አዋጁ በሕገ መንግሥቱ አንቀጽ 44 ላይ ማንኛውም ሰው ንጹሕና ጤናማ በሆነ አካባቢ የመኖር መብት አለው የሚለውን የመተግበር ሲሆን አሁን ላይ በየከተማው ያለው የኮሪደር ልማት በዘላቂነት ለማስቀጠል ይቻል ዘንድ ከዛሬ ጥር 23 ጀምሮ የዕቃ መያዣ ፕላስቲክ ወይም ፌስታል ይዞ የሚገኝና እነዚህ ማቴሪያሎች ግብይት የሚፈጽም ማንኛውም የንግድ ማህበረሰብ ከ2,000 እስከ 5,000 ብር ቅጣት እንደሚያስቀጣ ተደንግጓል። ስለሆነም የከተማ ነዋሪዎቻችን ይህንን አካባቢ የሚበክል የተከለከለ ፕላስቲክ ወይም ፌስታል ከመጠቀም እንድትቆጠቡና በምትኩ በቀላሉ ሊበሰብሱ የሚችሉና አካባቢን የማይበክሉ ከወረቀት ከጨርቅ የተሰሩ ባጎችን እንድትጠቀሙ እያሳሰብን አዋጁን ተግባራዊ በማድረግ የከተማችንንና የአካባቢያችንን ጤንነት እንድንጠብቅ እያልን አዋጁን ከዛሬ ጀምሮ እንደሚተገበር እያሳሰብን አዋጁን በማይተገብር ላይ ሕጋዊ እርምጃ የሚወሰድ መሆኑን በጸሎት እናሳውቃለን። የሀብሮ ወረዳ አስተዳደር ምክር ቤት የአካባቢና ማህበረሰብ ደህንነት ጥበቃ ዘርፍ መልእክታቸውን ያስተላልፋል። በመርሳ ከተማ ነዋሪዎች በመላው የኢፌዴሪ የሕዝብ ተወካዮች ምክር ቤት በያዝነው ወር በነበረው መደበኛ ስብሰባ የደረቅ ቆሻሻ አያያዝና አወጋገድ ላይ ጥብቅ የሆነ አዋጅ አውጥቷል። አዋጁ በሕገ መንግሥቱ አንቀጽ 44 ላይ
ማንኛውም ሰው ንጹሕና ጤናማ በሆነ አካባቢ የመኖር መብት አለው የሚለውን የመተግበር ሲሆን አሁን ላይ በየከተማው ያለው የኮሪደር ልማት በዘላቂነት ለማስቀጠል ይቻል ዘንድ ከዛሬ ጥር 23 ጀምሮ የዕቃ መያዣ ፕላስቲክ ወይንም ፌስታል ይዞ የሚገኝና ከእነዚህ ማቴሪያሎች ግብይት የሚፈጽም ማንኛውም የንግድ ማህበረሰብ ከ2,000 እስከ 5,000 ብር ቅጣት እንደሚያስቀጣ